እኮ ሲሻላት እናወራታለን። እሺ ነው ደግሞ እዩኤል እየመጣ ነው። የምርህን ነው? በጣም ደስ ይላል። ምን ሆነ? ምን? ለማን ነው? ለርብቃ ነው? አዎ ስለማማት እኮ ለወሩ ጥሩ ነው። ሆዴን እኮ አይደለም ጨጓራዬን ነው የሚያመኝ። ያው ነው አሁን ቢ እሺ ግን እኮ የቅድሙን በላ ነበር። ዝም ብለሽ ነው የደከምሽ። የኔ ርብቃ እኔ ላንቺ መሆን ያቀተኛል እንዴ? በቃ እኔ ውስጥ ልግባ። እሺ ማለት እሷን ለምንድን ነው የምትሰማት? ምን ላድርግ በእናትህ እንዳይከፋት ብዬ እኮ ነው የማልፈልገውን ነገሮችን ማድረግ። በቃ ሁሉንም ነገር አልነግራትም እንዴ? አሁንማ ሁሉም ነገር ከሯል እኮ። እኔ የምልህ ከመቲ ጋር እያወራችሁ ነው እንዴ? አዎ ግን በእናትህ ማሚቲ ከመጣች በኋላ ምንም ጊዜ እየሰጧት አይደለም። ተው እንጂ አቤል፣ ልጅቷ በጣም ነው የምትወዳት። ትጉዳት በኋላ ግፍ እንዲሆንብህ። እኔም እኮ መቼም እሷ መጉዳት አልፈልግም። በቃ ተንከባከባት። እንደ ሴቶች እንክብካቤ ነው የሚወዱት። እሺ እንዲሁም ዛሬ ያገኛታለሁ። የአቤል የበፊት ፍቅረኛው ችት እንደምታደርግበትና እሱን የምትፈልገው ለገንዘብ ለሀብቱ እንጂ ለፍቅር እንዳልሆነ ርብቃ በደንብ ታውቃለች። ርብቃ አቤልን አፍቅራው ወዳው የዝቅ ብላ የቤት ሰራተኛ ሆና የገባችበት ምክንያት አቤልን ስለምትወደው ብቻ ሊሆን ይችላል። ግን ደግሞ የአቤል ፍቅረኛ ለብቻዋ ተደብቃ ስልክ ስታወራ የኔ ውድን የምወዳለው እያለች ከሌላ ከወንድ ጋራ ልክ እዚህ ጋር እሱን አቤልን አስተኝታ እዛ ጋር ደግሞ ወታ ከሰው ጋር ስታወራ የሆነ ጊዜ ይዘታለች። ይሄን ነገር ትንፍሽ ብትይ እገልሻለሁ ብላ አስፈራርታት ነበር። ይሄን ሁሉ ነገር እንኳን እያደረገች አንድም ቀን ስለሷ እውነት ለአቤል ነግረው አታውቅም ርብቃ፣ ምክንያቱም እንዲጎዳባት ስለማትፈልግ። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንደተለመደው ሀሳብ አስተያየታችሁ በኮሜንት አይለኝ። ውድ ቤተሰቦቼ ሀሳብ አስተያየት ኮሜንት አስቀምጡ፣ ላይክም አድርጉ ቪዲዮውን ከተመቻችሁ ማለት ነው ውዶቼ። ዛሬም ደግሞ በድጋሚ እንግዲህ የመዳምዬ ኩሽና ቤት ውስጥ ሆኜ ስራዬን እየሰራሁኝ በቪዲዮ መጥቼላችኋለሁ በአዲስ ቪዲዮ ማለት ነው ውዶቼ። እና እንግዲህ በተለይ ደግሞ በርብቃ ድራማ ላይ ነው ዛሬ የመጣሁላችሁ ማለት ነው ውዶቼ። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ አሳውቁኝ ማለት ነው ውዶቼ። እንግዲህ ከዚህ በፊት ታስታውሱ ከሆነ ርብቃ የአቤል የበፊት ፍቅረኛው በጣም ክፉ ሰው እንደሆነችና በሱ ላይም ችት እንደምታደርግበት ወይንም ከሌላ ሰው ወንድ እንደምታወራ እሱን ለጥቅም ለገንዘብ እንጂ በጭራሽ ለፍቅር እንዳልቀረበችው ርብቃ በደንብ አድርጋ ታውቃለች። ይህን ነገር ለአቤል ለምንድን ነው ያልነገረችው? አቤልን በጣም ስለምትወደውና ስለምታፈቅረው እሱ እንዲጎዳባት ስለማትፈልግ ነው። የአቤል የበፊት ፍቅረኛ ናፍቀኸኛል፣ የኔ ውድ፣ የኔ ማር፣ መቼ ነው የምንገናኘው እያለች የሰው ልብ ከማቃጥ ውጪ ሌላ ምንም ትርጉም የላትም። እሱም ደግሞ ባለፈው ባገኛትም ሰዓት ባለፈው ክፍል አይታችሁ ከሆነ እሱ እኔ ጋር ስትመጪ አጎትሽ ይሆናል፣ እሱ ጋር ስትሄጂ ባልሽ ይሆናል። ምን አይነት የወረድሽና የረከሽ ሰው ነሽ? ምን ባደርግሽ ነው በእኔ ላይ ይሄን ነገር ያደረግሽው ብሎ እዛው ባለችበት ነበር ገፍትሮ ጥሏት ሄደው። እሷም ደግሞ ከምንም በላይ ከክብሯ በላይ የምታገኘው ገንዘብና ከሱ ጋር ስትኖር የምታገኘውን ቤት ስለሆነ ያሰበችው ምንም ሳታቅማማ ጉልበቱ ጋር ተደፍታ በጣም ይቅርታ አድርግልኝ አንተ እንዳሰብኩ አይደለም ብለው ነበር። እሱም ደግሞ እኔ እንዳሰብኩት ያልሆነው ምኑ ነው እስኪ አስረጅኝ ብሏት ነበር። እሷም ደግሞ እኔ ያስረዳሃለሁ ስትለው አንቺ ስታስረጅኝ እኔ ቆሜ አልጠብቅም ብሎ እዛው ባለችበት ነበር ቶታት ሄደው። ይሄም ማለት ደግሞ በጣም ችት እንደምታደርግበት እዛው ፊት ለፊት ላይ ብዙ ሜሴጆች እየመጡ ማን ነው ብሎ ሲጠይቃት አጎቴ እኮ ነው ከሩቅ ቦታ ነው የመጣው ስለቆየሁበት ነው ፈልጎኝ ነው እያለች በጣም ነበር ምክንያት የምታበዛው። ርብቃ ከሌላ ወንድ ጋራ የአቤል ፍቅረኛ እንደምታወራ በደንብ ታውቃለች። ርብቃ በቤት ሰራተኝነት በገባችበት ሰዓት ላይ ምንም ያህል ጊዜ ሳትቆይ ነበረ የዚች ልጅ ክፋት ያወቀችው ማለት ነው። ይህን ወሬውን ሙሉ በስልኳ አውርታ እስከምጨርስ ድረስ ከጀርባ ቆማ እያዳመጠቻት ነበር። እኔም እኮ የኔ ወድሃለሁ እሱ እስከሚተኛልኝ ድረስ ነው። ይሄ ፈዛዛ እኮ እስካሁን ድረስ አልተኛም። አሁን ገና ተኝቶልኝ ወጥቼ ላናግርህ ብዬ ነው። አሁንም ወጥቼ ባኞ ቤት ነው ማውራክ። ስለዚህ በሌላ ጊዜ ደውልልሃለሁ። እኔ ካልደወልኩልህ እንዳትደውል እሱ ጋር ነኝ ያለሁት ብላ ምናምን ስልክ ስትዘጋ ዘወር ስትል ከኋላ ርብቃ ነበረች። ርብቃን ኮሌታዋን ይዛ የቀሚሷን ኮሌታ ይዛ ነበር አንቃት። ይሄን ነገር ለማንም ተንፍሽ ብትይ እገልሻለሁ፣ የዚህ ቤት የመኖሪያሽን እድሜ ነው የምታሳጥሪው፣ አንድም ነገር እንዳተነፍሺ፣ የመጣሽበትን ስራ ብቻ ስሪ ብላት ነበር ሄደችው። ስለዚህ ርብቃ ይሄን ነገር ሁሉ እያወቀች ዝም ያለችው እሷ አላማዋን ስለምታውቅና የቤት ሰራተኛ ሆነ ዝቅ ብላ የገባችለት አቤል ምን ያህል እንደምትወዱ እንደምታፈቅረው ታውቃላችሁ። እናንተ እስኪ ፍረዱ። ርብቃ ለአቤል እውነቱን ተናግራ እዛ ቤት ውስጥ
አቤል የሚያስቀምጣት ይመስላችኋል? ፍቅረኛ በጣም መጥፎ ናት፣ አንተን ለገንዘብ ነው የምትፈልግህ፣ በጭራሽ አንተን አትፈልግህም፣ ሌላ የምታወራው ሰው አለ ብላ መናገር ነበረባት። ይህንን ብላ ከነገረችው እዛ ቤት ውስጥ ፍቅረኛ ልታጣላኝ ነው የመጣችው ብላ ለሰከንድ እንኳን እንድትኖር አይፈቅድላትም። ይሄ ነገር ደግሞ ለርብቃ በጣም ከባድ ነው። ስለምትወደው ስለምታፈቅረው አንዲት የሀብታም ልጅ የሆነች ገንዘብ ያላት በራሷ የምትተዳደር ልጅ ለአንድ ወንድ ፍቅር ብላ ወይም ደግሞ ለአቤል ፍቅር ብላ እንግዲህ ርብቃ የቤት ሰራተኛ መሆን ማለት ምን ያህል ከባድ እንደሆነ የታወቀ ነው። አቤልም ደግሞ ይሄን ነገር በጭራሽ የተረዳ አይመስለኝም። እሷ የቤት ሰራተኛ ሆና መታ እናቱ ሚስትህ ናት ወይ ብላ ስትለው አዎ ብለው ሁለቱም ስለዋሹ ብቻ በዚህ ነገር እየተጠቀመችበት ነው የመሰለው ርብቃ ግን በጣም ነው የምትወደው እሱም ማለት ነው። ያችኛይቱ የበፊት ፍቅረኛው ግን ከገዛ ጓደኛው ጋር አብራቅ ሁና እሱን ለማጥቃት እሱን ለማጥፋት እሱ ያለውን ነገር ሁሉ ለመንጠቅ እያሰበች እንደሆነ አቤል በፍጹም ይሄ ነገር አይዲያው የለውም፣ ሀሳቡም ወይንም ይሄን ታረጋለች የሚል አላሰበም። ከወንድ ጋር ከዚህ በፊትም በባለፈውም ክፍል ላይ ከወንድ ጋር ሜሴጅ ሲላክላት ያየውን አይቶ ነበር። ትቷት በጣም ተናዶ መጠጥ እየጠጣ አምሽቶ በስካር መንፈስ በገባ ሰዓት ላይ እንግዲህ ከርብቃ ጋራ ብር አምባር ሰበረልሁ ሊያስ ብሎ ነበር ማለት ነው ወይንስ ደግሞ ብር አምባር ተሰበረው ተባለ ወይንስ አልተባለም? እሱን የምናየው ድራማው ሲለቀቅ ነው ማለት ነው። እና ወዶቼ እውነት ለመናገር ትንሽ ይሄ ነገር ቢፈጠር ራሱ እኔ በጣም ነው ደስ የሚለኝ። ምክንያቱም ርብቃ ለሱ የምትገባው ንጹህ ልብ ያላት አፍቃሪ የሆነች ልትፈቀር የሚገባ በጣም ምርጥ ልጅ ናት። የበፊት ፍቅረኛው ግን አሁንም ቢሆን ንብረቱን ፈልጋ ነው ከጓደኛው ጋር ተስማምታ እሱም የገዛ ፍቅረኛውን ጓደኛውን እንድታጠምድ አድርጎ ይህን ሁሉ ነገር ያደረገው ለምንድን ነው? ይሄኛውን አቤል ባለው ነገር ሁሉ ጓደኛው ይሄኛው ሰይጣን የሚመስል በጣም ነው የሚቀናበት። ከዛን የገዛ ፍቅረኛውን እንደምትወደው እንደምታፈቅረው አስመስላ ከሱም ጋር አስተዋውቆ ፍቅር እንዲጀምሩ ካደረገ በኋላ እሱን አግብታ ከሱ ጋር ያላትን ንብረት ሙሉ ለሙሉ ወስዳ ከሱ ጋር እንድትኖር ነው ልጁ የሚፈልገው። ግን ደግሞ ያሰበው ነገር መቼም አይሳካለትም ብዬ አስባለሁ። ምክንያቱም ያሰበው ነገር ክፋት ስለሆነ መቼም ይሄ ያሰበው ነገር እንደማይሳካለት 100% ግልጽ ነው ማለት ነው። የተወሰነ ነገሩ ሊሳካለት ይችላል፣ ግን ደግሞ በፍጹም አቤል ያለውን ነገር ሁሉ ሊነጥቀው አይችልም። በተለይ እናቲቱ አሁን ላይ ያሉበትን ቤት በርብቃ ስም አድርገዋለች። ማድረጓም ደግሞ በጣም ትክክል ናት። ምክንያቱም ርብቃ በጣም ትልቅ ልብ ያላት በጣም ንጹህ ልብ ያላት ከፍቅር ውጪ ኑሃ የማያስቸግራት ወይንም ደግሞ ገንዘብ የማያስጨንቃት ለገንዘብ ለማትስገበገብ አይነት ልጅ ናት። ስለዚህ ለአቤል የምትገባው ርብቃ ናት። ርብቃን ጠበቅ አድርጎ ቢይዝ ይሻለዋል። ያችኛይቱ ፍቅረኛው ደግሞ ብትቀርበትም እንደውም ልታመጣበት የነበረውን ጦስና ኮተት ይዛለት ነው የምትሄደው ማለት ነው። እስኪ ድራማው እንግዲህ እስከሚለቀቅ እንጠብቃለን። በአዲስ ነገር ተመልሼ እመጣለሁ። ሰብስክራይብ አድርጉ።